እናንተማ የጠላቴ ልጆች ናችሁ። የቤተሰቦቼ ገዳይ ልጆች ናችሁ። እናንተ መገለጫ ጥፊ ነው። እኛን ላሳይሽ። አይ ይቅርብኝ። አንተ ማን ነው ጋሺ? ምንድነው? በር ላይ የብሩክ ገዳይ። አንቺ ምንድነው የምትዩ እንዴ? ጌታፍን የከፈቱት የጌታቸው አፎች በቅርቡ ይዘጋሉ። እኛን ቤተሰብ አልባ ወገን አልባ እንዳደረግከን አይቀርም። ልሳንህን ዝም ጥርቅም ሳናደርግ ረፍትልን። ጌታፍ ጌታፍ ነው በቃ ጌታፍ። የሚገርም የሚደንቅ ስም ነው። ጌታፍ ጌታቸው ታመነ ፍርድ ያውቃል። ጌታፍ እንግዲህ ማዕዱን በየተራ ከማዕድን አውጪዎች እየተቀበልን ማቀበል ነው። እንዴት እኔ ከዛ ታመነ ሲቀጥል ጌታቸው ተራ በተራ መጓዛችን ክትትል እንዳይደረግብንና ከትኩረት ነፃ እንድንሆን ያደርገናል። እንዴታ ለማዕድን አውጪዎቹ ዋስትና ነው እንጂ እኛ በተራ እየሄድን ስራውን መስራታችን በእኛ ላይ እንዲተማመኑና የመተማመን ደረጃቸውን እንዲጨምር ያደርጋቸዋል። ስለዚህ ከኛ ውጭ ማዕድኑን ለማንም ሰው አያቀርቡም ማለት ነው። ቺርስ ቺርስ። ወደፊት ከፍ ለምን ህይወታችን ለወዳጅም ለጠላትም ሚስጥር መሆኑ መቼም አይጠፋን። ቤተሰቦቻችን ከዚህ ጉዳይ ውጭ ናቸው። ድንገት ከበሩ ለሚሉንም ሰዎች መሸፈኛ መተማመኛ እንዲሆን አገር ቤት አካባቢ የኢንቨስትመንት ፍቃድ ለማውጣት ፕሮሰስ ብንጀምር ጥሩ አይመስላችሁ? በመጀመሪያ በተናጠል ያፈራናቸውን የከበሩ ድንጋዮች ወደ አንድ ቋት ማስገባት፣ ከዛ በኋላ ወደ ሀብት ማማ ለመጀመሪያ ያህል የመጀመሪያውን ጉዞ እኔ ያው የካስዬን ዘመዶች በመጠቀም ልጀምር። ታመነ መሀል ተቀባይ ትሆናለህ። የጎል አጨራረሱን ጉዳይ ፍርድ ያውቃል ያጠናቀው አይመስላችሁ? የእሷ ሰዎች ግን እንዴት ናቸው? ከእሷ ይልቅ የእኔ ዘመድ በላቸው። ሀሳቡስ የእነሱ አይደለም እንዴ? ያው ዕቃውንም ለማከማቸት የእነሱ ቦታ ይመቸናል። እሷስ የሰራተኛ ነገር ዛሬ ገብታ ነገር ልውጣ ብላ ሌላ ቦታ ብትገባዝ? ይህም እኮ አድጋለሁ። በኋላ ስጋት ስቧቸው ስጋት ላይ እንዳይጠሉ ነው። እሷማ ላትፈታ የምትታሰርበት ላታመልጥ የምትያዝበት ማሰሪያ ገመድ አበጅቼላታለሁ። ለካ የአልጋህም የኩሽናህም እመቤት አድርጋሃታላ። ማን ነው እየቀለደብኝ ያለው? ማን ነው እየተጫወተብኝ ያለው? ይሄ የናቲ መንፈስ አይደለም። ፍርድ ያውቃል። ፍርድ ልታገኝ ታጥቀህ ተነስተሃል ማለት ነው። ጥሩ ጥሩ። እኔም በቅርቡ ፊት ለፊት አገኘሃለሁ። ያኔ ማን ዝም ጭጭ እንደሚል ይለይልናል። አይድሊ ለዚህ ነበር ለካ አቅለብልቦኝ እንደው እንዲህ ብዬ በሬን ግጥም ማርጀ ዘግቼው የሄድኩት። ለመሆኑ ማንኛ ላንተ በሬን የረገጠ ደጃፌን ጥርቅም አድርጎ የዘጋው ማን ነው? ንገረኝ እንጂ ማን ነው? እኔ ገና ምኑን አውቄ እያመለ እኔ ለራሴ ግራ ግብት ብሎኛል። እስኪ ተረጋጊና ታወሪያቸዋለሽ። አንተ ደግሞ ተጨማሪ በሽታ አቱን ብያለሁ። ጮክ ብለህ አውራ። ካልሆነ ይኸውልህ ነግሬሃለሁ። በአስኮ ዱላ ነው አናትክን እምልህ። ኧረ እያመለ ተይ እንደዚህ አትሁኚ። እኔ ለራሴ ግራ ግብት ብሎኛል። ደግሞ ከጋሽ ጌታቸው ጋር የተያያዘ ነው ብለውኛል። አሃ የእሱም እጅ አለበት። እሱ ነዋ ቤቴን የነጠቀኝ። አቤት ጌታቸው፣ ይሄ ሁሉ ስራ የእሱ ነዋ። ኧረ እኔ አላልኩም እትዬ። ታዲያ አሁን ለምንድን ነው የምትጮኸው አንተ? የት አሉ ልጆቹ? ልጆቹን የት ነው ያስገባሃቸው? ከእኔ ቤት ናቸው። ምን አልከኝ? አይድሌ አይድሌ፣ እኔን ተማምነው መጠው ልጆቹ እንደዚህ ጉድ ላርጋቸው? አይ ዘንድሮ እንዴው ጉድ ተሰርቻለሁ። አታስቢ እትዬ፣ በደህና ጊዜ የሰጠሽኝ የከብቶች ማደሪያ ቤት
ቆንጆ አድርጌ አሳድሼዋለሁ። እስከዛ እዛ ይቆያሉ። የከብት ማደሪያ? አዎ እትዬ። እና ከሌለ ምን ይደረጋል? እሷን ቆንጆ አድርጌ አሰማምሬ ቤት አደርጊያታለሁ። አይድሌ አይድሌ! በተከበርኩበት ሀገር ላይ በከብት ማደሪያ ውስጥ ገብቼ ላድር ነው? የገዛ ወንድሜ ነው አይደል እንዲህ ያደረገኝ? አይ ጌታቸው፣ አረ እጅህን ይስጥህ። አረ ዘላለም እንዳንገላታይ ነው። እጅህን ይስጥህ። ነገሩን አወጋሻለሁ እትዬ። ደግሞ ልጆቹም ሰምቶ እንዳይደናገጡ ቁጭ ብለን እናወጋለን። ምን አልከኝ? አይ እትዬ፣ ነይ እናቴ፣ ልጆቹ ከሰሙ እንዳይደናገጡ እንሂድ። እነሱማ ምኑን ተዝናኑት? በዚህ ሁኔታ እኮ መልሼ ልልካቸው ነው በቃ። አዋቂ መስለውኝ ልጅነታቸውን ያልጨረሱ ጨቅላ ናቸው። ማን ነው ከነሱ የባሰ ጨቅላ ያስተማራቸው? ገና ጨዋታ ሳይጠግቡ ስራ ይላሉ እንዴ? ስራቸው ይለቅ። አቺ ምንድነው እንደ ብቻሽን የምትወሪ? እምቢ እንዳት ያበደቡ ነው ልጋብዝሽ። ነይ እዛሽ ተቀመጥ። እቺ ቆይ ሄዳ ነው ሃና 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 ወይ ሳሪ፣ ቆይ አንቺ ልጅ ግን አታፍሪም? በማታውቂው ሀገር መተሽ መዞር ማለት ምን ማለት ነው? አትጩይ ሳሪ። እስካሁን አክስቴ አልመጣችም? አረ የለችም። ወዴት ወሰዳት? በኔሻን ውስጥ ነው። እኔ እዛ ቤት ውስጥ አልገባም ሳሪ። እስከዛ ድረስ ነይ እንሂድ በናትሽ፣ ቪዲዮ እንስራ። እሺ አምጪ ሊያዝልሽ። አይደለም እዚህ ጋር እኮ አይደለም፣ እዛ የመልካሙ በጎች ያሉበት ጋር ነው የምንሰራው። አረ እንደዛ ከሆነ አልሄድም። እሺ በይኝ ሳሪ በእናትሽ። አምጪ። ምን አለ እሺ ብትይኝ እስኪ። ሳሪ እዚህ ጋር አያምርም፣ እዛ ሜዳው ላይ ሳሩ ጋር በጣም ነው የሚያምረው። እዛ ድረስ አልሄድም ሀና፣ ድርቅ አትበይ። ባባዬ በእናትሽ ሳሪ። ሀና በቃ አንድ ድርቅ ካልሽ አትመለሽማ። እሺ አዲስ አበባ ላብት እንከባከብሽ እንጂ ሰፈራችን መተሽ እንደ ድሮ ነው። በጣም አስቀምጪ እንጂ ልትወስጂ ነው። አስቀምጪ፣ ለቡዳ አሪፍ ነው። ለቡዳ፣ ለምቀኛ፣ ለሽረኛ ለጌጣን ጨስ ታረጊ ገለል ነው የሚለው። እሺ እባክህ አድናቂ ነኝ። ታዲያ ምን ችግር አለው? ቡናችንን ስንጨርስ እንፈርምልሻለን። እንደጃ ራስህን እኛ እያልክ ነው እንደምትጠራ? ይኸውልሽ እኛ እንግዲህ ቀንም ማታም እናንተን የመሰሉ ቆንጆ ሴቶች የሚፈልጉትን ቤት በብዛትን በጥራት ማቅረብ ነው ስራችን። ስለዚህ እንደዛ ለማድረግ ነው እንደዚህ ተፍ ፎክ ተክ እያልን ያለ ነው፣ እየጣርን ያለ ነው እናንተን ለማስደሰት ነው። ጥረታችሁን እናደንቃለን። አታቋርጡ፣ በዚህ ቀጥሉ። እንዴ አቺ እንደ መንግስት አደረገኝ እኮ። ያው እኮ ነው መንግስት ህዝብ፣ ህዝብ ደግሞ መንግስት ነው። እኛም እኮ እሱም ብለን ነው። ዝም በል ምንም እንዳትል። ሄሎ ቦስ። አዎ እዛው ነኝ። አዎ ምንም ነገር የለም። እሺ እሺ። አቶ ባል ነው ትእዛዝ እየተቀበልኩኝ። እሺ አቶ ባል ምንድን ነው የሚለው? መክሰስ ደርሷል፣ ራትስ እንዴት ነው እያሉ ነው። ምን ነካው? በእግዚአብሔር አንቺን የመሰለች ቆንጆ ልጅ ያሰራል። ይኸውልሽ በጣም ጨካኝ የሆነ ሰውዬ ነው። እኔ በሆን እንደማደርግ ታውቂያለሽ? እኔ ራሴ እሰራልሻለሁ፣ በእጄ ፈንጂ የሚያክል ጉርሻ አጎርስሻለሁ። በቃ ፈንደት እስክትይ ድረስ ማለት ነው። ራት ላይ ፈንጂ ምን አመጣ? ምን ያው ከራት በኋላ እኮ መፈንዳቱ ስለማይቀር ብዬ። ለማንኛውም ስላዳበርከኝ አመሰግናለሁ። ስለተንከባከብከኝ ምስጋና የላቀ ነው። ይኸውልሽ እኔ ቆንጆ ምስጋና ኪስ አይገባም፣ ግን አንቺን የመሰለች ቆንጆ ልጅ በመንከባከቤ በጣም ደስተኛ ነው። የሰፈሩም ሰው እኔን ስለወከለኝ ደስተኛ ነው የሚሆን። ኮራለሁ። ስላኮራችን በጣም ደስ ብሎኛል። ታዲያ ኩራታችን ኩራታዊ በሆኑ ባህላዊ መንገድ እዚች ጋር በመሳም ለምን አትገልጭ? እንደየአካባቢውና እንደየባህሉ የኩራት መገለጫ ይለያያል። እኔ ባደኩበት ማህበረሰብ የኩራት መገለጫ እንደዚህ ነው። ኧረ እባክሽ የእናንተ መገለጫ ጥፊ ነው። እኛን ላሳይሽ? አይ ይቅርብኝ። ምን
አሁን ምንም ያልገባኝን ነገር ልንገር። እንዲሁ ሰው ሁሉ ምን አርጌው ነው እንዲህ ሲያይን ፊቱን የሚዞርብኝ? ፊት የነሳኝ ምን አርጌ ነው? ለዚህ መሬት ሲባል የሰው አባት ገላችኋል ነው የሚሉት። ምን አልከኝ? አውትዬ ጋሽ ጌታቸው መሬቱን ቀምተው ነው እንጂ የእናንተ አይደለም ነው የሚሉት። አልገባኝም። ከማን ነው የቀማው እንዴ? እኔ እኮ ወደዚህ ሰፈር ስመጣ እኮ ሌላ ቦታ የነበረኝን ሀብት ንብረት ሽጬ ነው የመጣው። ጌታቸው አንቺ እርሻ ትወጃለሽ፣ ጎመንም እንደው ምኑንም ብታረጊ ብታሳርሽም ይጠቅማል፣ መንቀሳቀሻም ይሆንሻል፣ እንደ ስራም ይሆንሻል ብሎ አይደለም እንዴ የገዛሁት? የምን ውርስ ነው ያመጡት ነው ወይስ ጌታቸው እየቀለደብኝ ነው? አይቴ እኔ ሳሎን የመንደሩ ሰው ነው እንዲህ የሚለው። አንቺን በክፉ አይን መያይሽ የተቀያየረብሽ አንቺን ጥፋተኛ አድርጎ ስለሚያስብ ነው። የምን ጥፋት ነው? ማን ያጠፋ ነገረኝ እስቲ። እኔ ምን አደረግኩና? እኔ ለራሴ ከተማ ላይ እግሬ ተሰብሮ ከዚህ አገር ወገን አለኝ ጥሩ ጎረቤት አለኝ ብዬ ተነስቼ ብመጣ እንደዚህ ጉድ ልሁን? እኔ ምን አረኩና? እኔ ለራሴ እኮ ደካማ ነኝ እኮ። ወይኔ አመለ፣ እንደዚህ የማንም መጫወቻ ልሁን? አይዞሽ እናቴ፣ እኔ ያለሁልሽ፣ አትፍሪ። ምን አልከኝ መልካሙ? አይ ይሄ ጆሮ ነገር። አይዞሽ እናቴ፣ ምንም ቢሆን እኮ አሳድገሽኛል። እኔ ከጎንሽ ነኝ። ምንም ቢፈጠር አብረሽ ነው ያለሁት። አይዞሽ እናቴ። ውይ የኔ ጌታ፣ የኔ ቆንጆ ናልሳም እናት አለ መልካም። እንኳን አንተ ኖርክልኝ፣ አንተ ኑርልኝ። አይ እናቴ፣ ሌላውን ሁሉማ አይቼዋለሁ ሆዴ። እንኳንም አሳደግኩ። አንተን ባላሳድግ ዛሬ ማን ይቀበለኝ ነበር? ማን አይዞሽ ይለኝ ነበር? እንደ ጉዳቴማ ልጅ እንደሌለኝ ቤተሰብ እንዳልመሰረትኩትማ እንኳን ኖርክልኝ እናቴ። በይትዬ አደራ ደግሞ ልጆቹ እንዳይደነግጡ ምንም አትበያቸው። ምን አልከኝ? ልጆቹን አታስከፊያቸው። የሚቆዩበትን ጊዜ በሰላም ይጨርሱና ይሄዱ። ለእነሱማ ምን ብዬ እናገራለሁ? ምን አፋለኝ? ኑ እዚህ እኔ ጋር ሰንብቱ፣ እንደው ትንሽ ተናፍሰው ይሄዳሉ ብዬ ይዤ መጥቼ እንደዚህ አይነት ጉድ ሲሆን ምን ብዬ እናገራለሁ? አታስቢ ትዬ፣ እኔ አስተናግዳቸዋለሁ። ምን አልከኝ? አታስቢ ትዬ፣ እኔ ሁሉንም ነገር አስተካክለዋለሁ። ታዲያ ምን ያስጮሃል መልካሙ? እኔ እኮ ጆሮ ይሰማል እንዴ። ደግሞ እዛም ያደናቁረኛል በቃ ብሎ ካንተ ጋር ደግሞ ስደናቆር ልኑር እንዴ? ሄዲያ በይ እንሂድ ትዬ። እኔ ምን ቀስ ብላ አውራ በቃ፣ እኔ የምሰማ ነኝ። ሁሉም ሰው መጥቶ ጆሮ ወይ ይለኛል ሁሉም ሰው። ቆይ ጠበቃ ነኝ ብለሽ አይደል እንደዚህ ነገር ውስጥ ሁሉ የከተትሽኝ? እና በህጋዊ መንገድ መለያየት፣ ሀብት ንብረት፣ ልጆችሽን ማግኘት ከፈለግሽ በህጉ መሰረት እንደዛ ነበር። እና መቼ ነው ጉዳዩ የሚጠናቀቀው? ምንም ነገር የለም እኮ። ተረጋጊ፣ ትንሹ ስብስብ ስለሚሆን ነው። ደግሞ ለእኛ የሚሆን ዳኛ እስከምናገኝ ድረስ ተረጋግተው መጠበቅ ነው። ያላችሁኝን ሁሉ አደረግኩ እና ምን ቀረኝ? የቆምነው ለአንድ አላማ ነው። ስለዚህ ሁሉም ማወቂያ አይግረምሽ። አበቦቹ ማለቴ ልጆችሽ እስካሁን ሰላም ናቸው። እዚህ የቆምነው ለአንድ አላማ ነው። ሁሉንም ማወቂያ አይግረምሽ። አበቦቹ ማለቴ ልጆችሽ ሰላም ናቸው። ሴትየዋም እስካሁን ረብሻ አልፈጠረችም። አንቺም በተሰጠሽ ስፍራ አርፈሽ ቁጭ በይ። ነገሮችን በጥንቃቄ ነው ማድረግ ያለብን። ቤቴን ልጆቼን ጥዬ አንድ ክፍል ውስጥ እንዳስረኛ እስከ መቼ? የምትፈልጊው ነፃነት እስከሚመጣ እና አቶ ጌታቸው ነገሩን እስከሚፈታው ነው። ቆይ ቀላል ነው ይፈታል ብላችሁ አይደለም እዚህ ነገር ውስጥ ሁሉ የከተታችሁኝ? አዎ ቀላል ነው። የክሩ ጫፍ ተገኝቷል። ያ ደግሞ የት እንደሚያደርሰን ጊዜ ይፈተዋል። አሁንስ ደከመኝ። ደህና አርፌ ከተቀመጥኩበት አምጥታችሁ ይሄ ሁሉ ምስቅልቅል። ይሄ ሁሉ ሀብት ንብረት ልጆችሽን ይዘሽ እንደሌለው መሆኑማ ፌር አይደለም። ቢግ ቦስ እዚህ ናቸው። ጥሩ አሳውቃለሁ፣ እሰጣለሁ። በቅርቡ ዳኛውን ታገኘዋለሽ። ከዛ ያልቃል። አሁን ጨርሰናል። በጥንቃቄ ያደርሱሻል። መሄድ ትችያለሽ። እናንተማ የጠላቴ ልጆች ናችሁ። የቤተሰቦቼ ገዳይ ልጆች ናችሁ። በእርግጠኝነት እናንተ ናችሁ።
2 ሴት ልጆች አሉት። እናንተ ናችሁ። በቃሻና የምን በቃሽ ነው? ገና ወደዛ ሄደ እንደውም ትቀርጂኛለሽ። ምን ሆነሽ ነው? አይ እንግዲህ አትቆጪ። እኔ እኮ አንድም አልተነሳሁም ነኝ እንደውም አንቺ። ኧረ ምንሽ ቪዲዮ ሰርቼ እኮ አልጨረስኩም። ምን ሆነሽ ነው የምትቸኩይው? ነግሬሻለሁ። ታነሽኛለሽ አታነሽኝም? እኔ ላንሳችሁ? እሺ እናመሰግናለን። አንቺ ምንሽ የምትቀጠቀጪው? ሳሪ ቆይ ታውቂዋለሽ? እኔ አላውቀውም፣ ግን ባናውቀውስ ምንድን ነው? አይ በቃ ይበቃል። ቆይ እናንተ ምንድን ነው የምትፈልጉት? ምን አገባ? ሴትዮዋ የት ነው ያለችው? እኔ ምን አውቃለሁ እንዴ? ቆይ እናንተ ማን ይላካችሁ? አንተ የጠየቅኩህን ብቻ መልስ። ሌላ ነገር አዘባርቅ። እናትዬ የት ነው ያለችው? የትኛዋ? ቆይ ማናት ሴትዮዋ? የአበቦቹ እናት። የት ነው የተደበቀችው? ለምን ነው የተደበቀችው? አንተ ደግሞ ገዳይ፣ አንተ ደግሞ ናቲ ሲሞት መርማሪ። ቆይ ሁለታችሁ እንዴት ነው የተጣመራችሁት? እሱ ይመለከታል። አንተን ያገባሃል እንዴ? አግተኝ እንደዚህ ስታሰቃየኝ እንደነበር ረሳው እንዴ? ስለዚህ አሁን እሱን ነው የምፈልገው ማለት ነው። ትንሽ ካላሰቃየን አልናገርም ማለት ነው። ያማችኋል እንዴ? እንዴ አንዴ አጋጭ፣ አንዴ ደግሞ መንግስት እየሆናችሁ እዚህ። ቆይ እናንተ ድራማ እየሰራችሁብን ነው እንዴ ያላችሁት? እሺ ልጆቹስ አክስታቸውስ የት ናቸው? አሃ ሁሉንም ነገር በቃ አብጠርጥራችሁ ታውቃላችሁ ማለት ነው። ቆይ ታዲያ ምንድን ነው የቀራችሁ? ሴትዮዋ የት ነው ያለችው? ለምንድን ነው የተደበቀችው? ማን የደበቃት? ከባሏ ጋር ተጣልታ ነው የሄደችው። ይሄ እኮ ደግሞ እኛ ሀገር የተለመደ ነገር አይደለም። ከባል ጋር መፋቀር፣ መጋባት፣ መላመድ፣ መፋታት ይሄ ነገር በቃ የተለመደ ነገር ነው። እሺ አዲስ ነገር አይደለም። እርግጠኛ ነህ? እንደናንተ ውስጥ ሚስጥሩን ባላቅም ስገምት ግን እንደዛ ይመስለኛል። አዲስ ነገር ካላችሁ እሺ። አጩ አይ መርማሪ ነገር በቃ ማጮ፣ መማታት፣ ማንጠልጠል በቃ ሁሉ ነገር እንደዚህ መርማሪ ስራ ነው አይደል? ፊርማታ አትለፋ። ይግባ እንዴ ሺ ገዳይ። ይቅር ይቅር ይቅር። መርማሪው፣ ቦርባሪው፣ አሳሪው። አረ ፈለግሽ ነዳ ጨረሽ? አንተዋ ትልልቆች እኮ ነን። የሀገር አደራ አለብን። ሙርት ይዛላችሁ እንዴ? ይኸውልህ ሀገር ውስጥ ራሱ ሰው ቢጠፋ መናት ለእናንተ አደራ ራሱ አይሰጥምሽ። እንደ አጥንት እንደዚህ ምጥጥ አድርጋችሁ እኮ ነው የምትጨርሷት። ይቀጣ እንዴ? አንቺ ምንድነው የምትይው እንዴ? አስኮናኝ። ይኸው እስክንመለስ እንዳትላወስ፣ እንዳትልስ፣ ምንም ነገር እንዳታረግሽ። በልና እንሂድ እባክህ። እነዚህ ምን ይመስላሉ? እናታችሁ የሆነ እናትና ልጅ ውዞ ነገር ያስጠላል። እንዴት ላቅ እችላለሁ? ሳሪ እንዴ ድንገት መጣች፣ ቤታችንን ፍቅራችንን አቀዝቅዛ ጠፋች። የት ሄደች ይባላል? እሺ አልፈለካትም? አውቆ የተኛን አሉ። አውቃ እኮ ነው የጠፋችው። ከማጋ ተመካክራና ተመሳጥራ እንደጠፋች ግን የደረስኩባት ዕለት አለቃት። ቆይ እኛ እናሳዝናችሁም እናንተ? ይልቅ አመለ እንዴት ናት? አገሩን ለመዳችሁ? ሳሪ ወሬውን አስቀየር። ጥሩ ችግር የለውም እኛ ደህና ነን። ቆይ የትምህርታችሁስ ነገር? ከጓደኞቻችን ጋር በስልክ እየተደዋወልን እየተከታተልን ስለሆነ ችግር የለውም። ደግሞ የ1 ሳምንት ፍቃድ አለን። እሺ እህትሽስ ሀና እንዴት ናት? አለች፣ እስካሁን ሰላም ነው። ጥሩ በቃ ሳሪ፣ አዲስ ነገር ካለ እደውላለሁ። ጥሩ እሺ፣ ቻው። እንደምወዳችሁ እንዳትረሱ። በይ እሺ፣ ቻው። እንዴ ካስዬ፣ ወይዬ እንዴት ነህ የኔ ልጅ? ቆይ እዚህ ምን ይሰራሉ? በሰላም ነው እንዴ የጠፉት? ያው አለመግባባት ነው። የልጆቹ ስልክ አልሰራለኝ። ሰላም አይደሉም እንዴ? እንዴ ያሉም እኮ አክስቴን እናደርስ በዛው ደግሞ ሀገር እናያለን ብለው እኮ ሄደዋል። ምንድነው? ቆይ አላወቅሽም እንዴ አንቺ? እንደሚሄዱማ ነግረውኛል። ያው በቃ ዝም ብዬ እንደዚሁ በቃ ደውልላቸዋለሁ። ታዲያ አሁን ወዴት ነው? አይ እንደዚህ ወደዚህ ዘመድ ጋር ነው። እንዴ ቆይ ቤትሽን ጥለሽ ዘመድ ጋር እና አይከብድም? ምን አልከኝ? አይ እንዲሁ በዛሬ ዘመን ደግሞ አለ አይደል በቃ ዘመድ ጋር እኮ ምናምን ይከብዳል ብዬ እኮ። አይ ጥሩ ሰዎች ናቸው። እስኪ ያልፍ ይባል የለ? እሱማ ግን ያው ተነጋግሮ ችግሩን መፍታት ቢቻል። አይ የኔ ልጅ ነው ብለህ ነው?
ታዲያ አሁን እነዛን የመሳሰሉ ልጆች አድርሶ በቃ ዝም ብሎ መለየት አለ እንዴ? ያጋጥማል የኔ ልጅ። ያው ጌታቸው አስቸጋሪ ሆነ እኮ። ያው ግን ቆይ በቤተሰብ ተነጋግሮ ምናምን መፍታት አይቻልም? ተው የኔ ልጅ፣ እንደው ልጆቹን ባገኝ ብዬ ነበር። በቃ እኔ ልሂድ። ይሻላል። በቃ ትንሽ ልሸኙታ። ያው አልገባም ካሉ ብዬ እኮ ነው። አዎ ልሂድ፣ ግድ የለም። እሺ እንሂዳ። አይ የለም፣ እሄዳለሁ። ሂድ። እሺ ቆይ ትንሽ ልሸኙት። የለም እሄዳለሁ። በቃ ሰላም ሁን። አይ መልካሙ ልጅ አፈር ልብላለህ ብለህ እንደው በረት ላይ መጠት ወድቅ። አይ ሞቲ፣ አይ አመለ ሞቲ። አማራጭ ሳጣ ምን ላድርግ እትዬ? ደግሞ አሁን እኮ እንደ በፊቱ አይደለም። አስተካክያታለሁ። ዳር ዳሯንም ለጠፍ አድርጊያታለሁ። አታስቢ እናቴ። ምን አልከኝ? የት ሰደድካቸው ልጆቹስ? እዚሁ ቤት አስገብቻቸው እኮ ነው የሄድኩት። አግቼ አስገብች? ምንድን ነው የምታወራው አንተ? የት ነው ያረካቸው? የት ሄዳሉ? ኧረ ወይ እድሌ እናንተ! መልሰህ እኔን ትጠይቃለህ እንዴ አንተ? ልጆቹ የት አሉ አሁን እኮ ነው የምልህ። እንጂ እትዬ እቤት ጠብቁኝ ብዬ ነበር የወጣሁት። ወዴት ሄዱ ይባላል አሁን? አይ እድሌ! ኧረ እንደው እድሌ! ሀናና ሳራ የት አሉ? የት አሉ ልጆቼ እኮ ነው የምልህ። ኧረ እትዬ የሰው አይን አትግቢ። እኔ እፈልጋቸዋለሁ። የትም አይሄዱም። የት ላኳቸው ነው የምትለው እንዴ? ድሮም እኮ እኔ ነኝ ጥፋተኛ አንተን አምኜ እዚህ ቁጭ ማለቴ። ኧረ ተይ እትዬ እባክሽ እየረበሽ ነው። ኧረ ተይ። ምንድን ነው የምትለኝ አንተ? የት አሉ ልጆቼ እኮ ነው የምልህ። ልጆቼ በማያውቁት ሀገርና መንደር ጠፍተው እኔ በዚህ ቁጭ ብዬ ምንድን ነው የምሰራው? እሺ እትዬ አሁን እግርሽን አሞሻል። እንዲህ ሆነሽ ወዴት ትሄጃለሽ? ዞር በልልኝ ብያለሁ አንተ ልጅ። ኧረ ተይ እትዬ እንደዚህ አትሁኚ። ሰው እብድ ነው ብለሽ አይሻል። ማን ነው እብድ አንተ? አይ መልካሙ አንተ ረስተህ ሰደብከኝ። መንገድ ላይ አንስቼ ደረቅ ጡቴን አጥብቼ እኮ ነው ያሳደግኩ። እንዲህ አልከኝ አንተ? ጥሩ። ኧረ ተይ ሰው የሚልሽን ስሚ እትዬ። ኧረ እንደው ምን አይነት ዕዳ ውስጥ ነው የገባሁት? የምን ዕዳ ነው የምትለው? ዞር በል አሁን ከፊቴ ብያለሁ። እኔ ልጆቼን እፈልጋለሁ ራሴ። ሀና የት ጥላሃቸው ነው? ልጆቼ የት አሉ? ደግሞ ዕዳ ይለኛል እንዴ? ቁጭ ብሎ እናመሰግናለን በጣም ወንድሜ። እሺ ሰለሞን እባላለሁ። እሺ ሳሮን እባላለሁ። እሷ ደግሞ ሀና እህትሽ ናት? አዎ። አትመሳሰሉ? አረ ብዙ ሰው ደግሞ አትለያዩም ነው የሚለን። አይ የለም፣ ለእኔ ፈጽሞ አንድ አይደላችሁ። የእናት ወር ዥንጉርጉር ነው የሆናችሁብኝ። ይህን ያህል? አዎ፣ ፈገግታሽ ያምራል። አመሰግናለሁ። አይቻችሁ አላውቅም። መች ነው የመጣችሁት? ዛሬ። ዛሬ ገና? ቆይ የማን ልጆች ናችሁ? የጌታቸው ልጅ ነን። አምለን አታውቃትም? አመለ? አዎ እሷ አክስቴ ናት። ለምንድን ነው ከማታውቂው ሰው ጋር በዚህ ልክ የምታወሪው? ሰሩ ኧረ ዝም በይ ሀና አይባልም። ዝም አልልም። የት ታውቂዋለሽና ነው? ነይ እንሂድ አሁን። ትለያያላችሁ፣ አንድ አይደላችሁም ያልኩት እንግዲህ እዚህ ጋር ነው። ምን ያስቅሻል? የምታደርጊው ነገር አግባብ ነው ሳሪ? እሺ ሀና ወዴት የምትሄጂው? አንዴ ቆይ ጠብቂኝ። እህትሽ ቶሎ ተናዳጅ ናት ልበል? አዎ ብስጩ ናት። በቃ እኔም ልሂድ። ስላወኩሽ ደስ ብሎኛል ሳሩ። እሺ ሀና። ሀና አንቺ ሀና ተረጋጊ። አትጥሪኝ፣ አልፈልግም። ቆይ ምንሽ እንደዚህ ሆንሽ ያለሽው? ቆይ አንቺ ለምንድን ነው ከማታውቂው ሰው ጋር የምታወሪው? ምን ችግር አለው? እዚህ እኮ ከአክሳችን ውጪ የምናውቀው ሰው የለም። ምን አለበት ብንተዋወቀው? አይ እኔ ግን ከሱ ጋር ምንም የማደርግበት ነገር የለኝም። ቅድም ገፍቶኝ ነበር ያለፈው። እንዴ መቼ? ብቻዬን ወጥቼ ቅድም ፎቶ እየተነሳሁ እያለ ገፍቶኝ ያለፈው። ከየት አውቆሽ እንደዛ የሚያደርገው? ቆይ እሱን አላውቅም። ቢያውም ትሄጂ ከሆነ ነይ እንሂድ። ነይ ሀኒ የሌለ እኮ ነው ጭራ ያደረጋችሁት። ተው እንጂ ሀኒ ሙች ነው የምልሽ። ቆይ ደግሞ ያቺ ሳራ ለምዶ ስልክ ማታነሱ? ምን ይሄ እረኝነቱ ምናምን ተስማማት? ወንዝ ወርዶ ውሃ መቅዳቱ። ገጠር ስራው በጣም ብዙ ነው። 24 ሰዓት ሙሉ ነው የምንሰራው። በቃ እንዴት ነው እዛ ገበሬ ነጋዴ ምናምን አገኛችሁ እንዴ? ተው እሱን። ልጃችሁን ዳሩልን እያሉ የሀገሩ ሰው በሙሉ ነው የሚመጣው። እኔ የምለው አክስቴ እንዴት ነው ያላስተርጓሚ ያስተናገደቻችሁ? ቪዲዮ እየቀረጸ ስለሆነ ለትርጉም ወደ አንተ እንልከዋለን። እሺ እሺ። የኔ ልጅ የልጅ ጭንቅላት ይፍረስ። እሺ
በተደጋጋሚ መኝታ ቤቴ እየገባሽ ስትበረብሪኝ፣ ስትፈትሽ ነበር። ምን ፍለጋ ነበር እዛ የገባሽው? እኔ ጋሼ ያው እንትን ለማስተካከል። ምኑን ነው የምታስተካክለው? ማስተካከል ማለት ፋይል መበርበር፣ ካዝና መጎርጎር ነው? ያው እንደዛ መስሎት ነው እንጂ እኔ መኝታ ቤቱን ከማስተካከል ውጭ ምን እፈልጋለሁ? ትብቃ፣ እየዋሸሽኝ ነው። ምን ለማግኘት ብዬ? አላቅም። ማግኘት የፈለግሽውን ባውቅ ምን አስጠየቀኝ? እኔ እንግዲህ ያው ያልኩትን ነው። ምን ፈልገሽ ነው እዚህ የገባሽው? ያው ስራ ነው። የምን ስራ? ምን ልትሰሪ? ያው ካስዬ ናቸው። ጎበዝ ጎበዝ። ለካስዬ ነበር አይደል የምትሰሪው? ለሁላችሁም ነው እንጂ። ካስዬ ምን ስሪልኝ አለችሽ? ማንን? ምኑን ነው ሰልይልኝ አለችሽ? ጋሽ አልተግባባንም። እኔ እኮ የቤት ሰራተኛ ሆኜ ነው የገባሁት። አይደለም። አንቺን የመሰለ ቆንጆ ማን ነው ለስለላ እኔ ቤት ያስገባሽ? ያው እነ ናቲ ጋር ስመጣ ማን ነው ካስዬ። እነ ናቲን ማን የላካቸው? ፍርድ ያውቃል? ማን ነው ፍርድ ያንቃል? ፍርድ ያንቃል ነው ያልሽው? ፍርድ ያውቃል የት ነው ያለው? ማን ነው እሱ? አደራጅቶ ቤቴ ሰተት አድርጎ ያስገባችሁ እሱ ነው አይደለም? እኔ ጋሽ የሚሉት እየገባኝ አይደለም። ቆይ ቀስ ብዬ ላስረዳሽ። አየሽ ትብቃይ፣ ቆንጆ ልጅ ስትዋሽም ስትቀጥፍም አያምርባትም። እኔ እኮ መጀመሪያም ነግሬሻለሁ። እሺ በይኝና የጓጓሽለትን ሀብት ማካበት ትችያለሽ አላልኩም? አይ ጋሼ አትግደርደሪ። ሁሉንም ቀስ በቀስ ትለምጂዋለሽ። ጋሼ ኧረ ጋሼ አንተ ማን ነው ጋሼ? ምንድን ነው? በር ላይ የብሩክ ገዳይ ና የት አለ? የት አለ? በዚህ እዛ ጋር የት አለ? በዚህ ጋር ነበረ እኮ አሁን እኮ ጋሽ